እኛ እዚህ ጫካ ለጫካ የምንሄደው ዝም ብለን አይደለም፣ ለምን እንደሆነ ይታወቃል። በዚህ ጉዳይ ላይ ማንኛችሁም ሁለተኛ ስታንሱ ከሰማን እናንተም ጋር እንደምትቀያሉ የገጠር ልጅ ይመች ቤተሰቦቹ እነማን እንደሆኑ የት አካባቢ ሰዎች እንደሆኑ ጠንቅቀን ደርሰንባቸዋል፣ አጣርተናል። ጉዳዩን ለእኛ ተወው። ከዚህ በኋላ ማናችሁም በዚህ ጉዳይ እንዳትወሩ። ጨርሻለሁ። ከየት ነው? እሱን አይመለከትም። አውጣ ነው። ኦኬ መልካም ሰያ ኦኬ፣ ንግግሬ ልጨርስ። ማለት አሁን የገጠር ልጅ የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ነው። አይመለከትም ተባልን። እንግዲህ ሰይድ ቁጥሩን አሁን በኋላ እንግዲህ ጨርሰናል። ሰምተሃል? እያንዳንድህ ሰያ አሁን እንግዲህ ይሄ ቀላል ነገር አይደለም። የሰው ህይወት ቀላል አይደለም፣ ዋጋ ያስከፍላል። ስለዚህ በዚህ ልጅ ህይወት ቀልዶ የሚቀር ሰው ካለ በቤተሰቡ ህይወት እንደቀለደ ነው የምቆጥረው። ቅድም የገጠር ልጅ የተናገረው አንድ ንግግር አለ። መደፈሯን የሰማሁት ከገባም በኋላ ነው የሚል ነገር አለ አይደል? ሰያ አንዴ ከኔ ጋር አሁን ሰያ እቀጥል አንተ አብረህ። ኦኬ ሁለታችንም እንዳናወራ ብዬ ነው። ሚውት አድርጓል። አንተ ቀጥል። ኦኬ እሺ። ከላይ የነበራችሁ ገስቶች እኔ ያው ዘግቼ ስለገባው ነው እና መደፈሯን የሰማውኝ ለምን መደፈሯን አልተናገርክም ሲባል መደፈሯን የሰማው ከገባም በኋላ ነው የነገረኝ ነው ያለ። ያ የነገረው አካል እንግዲህ ከጓደኞቹ አብረውት ከመጡት አካል አንዱ ነው ብዬ አስባለሁ። አይደለም ከተሳሳትኩ አርሙኝ። ስለዚህ በዛን ሰዓት ቪዲዮ ሲሰሩ ከዛ ከጓደኞቹ መሃል ተደፍሬ ያለው ደክሞኛል ብላ ስታወራ ሰምቻለሁ ያለው ልጅ ከአብረውት ከመጡት አንዱ ከሆነ ለምንድን ነው በዛን ሰዓት ቪዲዮ ተሰባስበው አንድ ላይ ሲሰሩ ልጅቱ ተደፍራ እንደደከመች አልተናገሩም? አንደኛ አሁን እንዳንሸውድ አሁን ቅድም ደውሎ እንደዛ ያለው ሰው የእነሱም ቤተሰብ ሊሆን ይችላል። ጉዳዩን ለማስቆም ቤት አማራ ድምፅ እየረበሸ ነው። ትክክለኛ ሀሳብ ነው ያመጣችው ልጅቱ። ይቺ የነሃና ቤተሰብ ናት። ይሄ የእነሱ ቤተሰብ ሊሆን ይችላል። ሸሩን ሌላ ሰው መስሎ ልክኛ ወሬውን ማን ነው? እናሱ ነው። ምን ካለቀቁ አንፋታም። ማን ነው እነሱ? ሀሳቤን ሳልቆራረጥ አንዴ ልጨርስ። አሁን እኮ ሀሳቤን እንትን እያልክ ለምን አንተ መድረኩን እየመራው ስለሆነ ልጠይቅህ ብዬ ነው በዛው። ቅድም አሁን የገጠር ልጅቱ መደፈሯን የሰማው አገር ከገባው በኋላ ነው ብሏል አይደለም? ቃል በቃል እንድትመልስልኝ ነው ሰያ፣ ክሊር ለማድረግ። አዎ ብሏል። እኛም ሰምተናል ከመጀመሪያ። በቃ እንግዲህ የነበራችሁ ካላችሁ እሱ ያውራ ትመልሱልኛላችሁ። የገባው ግን በማል እንገር አንተ ላይ ለሰባቶቹ ልጁ ይመስጋ ኢጃዛ ቤት ስለሆነ ለኔ የተጻፈልኝ ወጥቶ ለሰባቱም የገጠር ሊቭ ላይ ገብቶ የሚለውን ነገር ስሙ፣ ቃላቸው አንድ አይነት እንዲሆን ተብለው ተገደዋል። ኦኬ በጥያቄ መሰረት ላይ ማለት ነው። እሺ ከነዛ መሃል ውስጥ ያለ ልጅ ነው አይደለ? መደፈሯን በስልክ ስታወራ የሰማው አካል አብረውት ከመጡት ልጆች ውስጥ መሃል ነው አይደለም? ቤት አማራ እስኪ ይሄን እንድትነግረኝ ብዬ ነው። በትክክል አዎ። ኮምቦልቻ ስንደርስ ኦኬ። ስለዚህ ብላ ስታወራ ስለሰማው ቤተሰብ ጋር አገናኘኋት አለ። ስለዚህ መደፈሯን ከሰሙ በስልክ እያወራች እንደዚህ አይነት ችግር ውስጥ መግባቷን እያወቁ እንዴት ሊረዷት አልሞከሩም? አንድ የፈለገው ነገር ብትሆን ሴት ልጅ ናት። እንግዲህ ጉዞ ከባድ ነው። እንግዲህ የእግር ጉዞ በዛ ድካም መሃል ስትደፈር የእሱ እህት ብትሆን ጥለዋት ይመጣሉ ወይ ነው አንድ። እንዴት ይሄን ነገር አገር ከገቡ በኋላ መናገር ተፈለገ? ተደፍራ ነው እንዲህ እንዲሆነች ቪዲዮ በጋራ ነው የሰሩ። እዛ ውስጥ ያሉት ጓደኞች የሚጠየቁ ካለ ለምንድን ነው ቪዲዮ ላይ ክሊር አድርገው ተደፍራ ደክማ ነበረ ትሙት አትሙት አናቅም የሚል ግልጽ የሆነ ንግግር ሰው ይናገራል እንጂ አሁን አይ እኔ ከገባው በኋላ ነው ይሄን ነገር የሰማሁት በስልክ ከነበርነው ሰዎች አንዱ ስታወራ መደፈሯን ሰምቷል ብሎ መናገሩ ምንድን ነው? ኦልሬዲ አሁን በህይወት አለች ከተባለ ይችን ልጅ
በህይወት ካለችበት ቦታ አምጥተው ቤተሰብ አላት የምታሳድገው ልጅ አላት ይመልሱ። በቃ ይሄን ነው የምለው እኔ ባጭሩ። እሺ አበራ ወንድምየው አንድ ነገር ደግሞ ጥያቄን በጥያቄ ልመልስልህ። ተደፍራለች ብሎ ጓደኛው ኮምቦልቻ ላይ ሲደርስ ከነገረው ለምን ቪዲዮ አልሰራም? ቪዲዮ የሰራው ሀና ሙታለች ሲባል ቪዲዮ ሰራ። ተደፍራለች ሲባል ግን ቪዲዮ ለምን አልሰራም? የሁላችንም ጥያቄ ነው። ተባካችሁ የራሱ ይዘገንናል። ተውት። አንድ ጊዜ ልናገር እኔ ፍቀዱልኝ። እሺ ተናገርሽ። ከመጣንበት ታሳብ እኔ አሁን የምለው ልጁ አሁን የገጠር ልጅ ሄዲው በአማና ነው። ከዚህ ሲነሳ በአማና ነው። ልጅቱ ጋር በሜሴንጀር ተጻጽፊያታለሁ ብሏል አይደለ? ስለዚህ እሱ በአማና ከሄዲ በነፃ ከሄዲ ደላሎቹን ያውቃቸዋል፣ ጠንቅቆ ያውቃቸዋል። በአማና ከሄዲ እነሱ ደላሎቹን ቁጥራቸውንም ፎቶአቸውንም የተባባለው እሱ ነው። በነፃ ሀገር የገባው እሱ ነው። ጂዲያ ብር የሚያኖርበት ቦታ አላቸው። በአማና ሄደ ያለ ማን ነው ታዲያ? በአማና ሄድኩ ለምንድን ነው ታዲያ የማልናገረው? ቆይ አርምጤ ገጠር ልጅ ከዛ ቀጥሎ በአማና ሄድህ እዛ ከደረሰ እንደዚህ ያለ ሰው አለ? ምን ማረጋገጫ ነው በአማና ሄድኩ እያልኩኝ ነው እኮ ያለው ብራዘር። በአማና እኮ ሄደህ ታውቃቸዋለህ አንተ ደላሎችን እኮ በጠንቅቀህ በአማና እንዴት ነው የምሄደው? እኔም እኮ አንድ ተጓዥ እኮ ነኝ። እንዴት ነው በአማና የምሄደው? ማንን ይዤ ነው በአማና የምሄደው? እሷ እኮ ለራሷ ጨርሳለች እኮ ከደላላ ጋር ማለት ነው። ከእኛ ጋር ገናኝተው ወሰዷት እንጂ ለራሷ አና ጥላት ስለዚህ ገዳዋ ምኑ ዳር ላይ ቪዲዮ እየሰራ የሚያሾከሹከው የገጠር ልጅ ነው። ከአጋቶቿ በላይ በጣም የገደላት 3 4 5 እጥፍ አድርጎ የገደላት የገጠር ልጅ ነው። አትጠይቁት፣ በቃ ተውት። ወደ እርምጃው መግባት ነው። ቆሽ ጥሩ። እሺ እቺ ያክስቷ ልጅ ናት። ይመች ነው። በቃሽ ችግር የለውም። እሺ ስለዚህ የይመች እጅም አለበት። ሁለተኛ ጌታ አሁን የሚባለው ሁለቶቹ እና አዛ ያለው ስለዚህ እኔ ልንገርህ አንድ ነገር ልንገርህ። እኔን መጠየቅ የሚችለው ገባችሁ? መጠየቅ የሚቻለውም ያሳወኩት ለህዝብ ያን ያሳወኩትን ነገር የተፈጠረውን ነገር ስለተናገርኩ ነው። በዛ ደግሞ መጠየቅ ትችላላችሁ። ገባችሁ? ያሁን ሰውዬ ያሁን ጠየቅን ማጠየቅን አሁን እንጂ ማለት ነው። እንደማንኛውም ሰው ነው። ማንኛውም ሰው እንደሚሄደው ነው እኔም የሄድኩት እንጂ በአማናም ሄጄ አይደለም። አጎቴም ሆኖ አይደለም። ደላላው ይመች አላቀውም። ገባህ አይደለ? እኔ የደበኩት ነገር ካለ እኔ የደበኩት የዋሸሁት ነገር ካለ ስለአሁን ወይ ስለሷ አሁን የእንትናን ቆይ ሰያ ስለሷ የደበኩት ነገር ካለ መጠየቅ ትችላላችሁ። ጓደኞቼን እኮ ብያለሁ። እሺ አሁን የጌትነትንና የይቻላን ነው ይቻለን ፎቶ ላኩልን። አጎቱ ማነው አንተ የወንድምህን አቅርብ። ፎቶአቸውን በውስጥ ላኩልኝ። ፈጠን ብላችሁ የሁለታቸውን ፎቶ ላኩ። እዚህ ላይ ያሳይ። እዚህ ላይ አለው የገጠር ልጅ ፎቶ አለው። የገጠር ልጅ ላካቡፋን ነው። ነፃ ከሆነ የሐና ሟት ከቆጨው ሙታለች ብሎ ቪዲዮ እንደሰራው ይሄ ነገር አንዳንድ ጊዜ ይውላችሁ ጎበዝ ጉኝ አንዳንድ ጊዜ ታውት ግድ የለም። የገጠር ሊተው ሌላ ሰው ፎቶውን ይላክ ችግር የለውም። የገጠር ሊተውት አንዳንድ ጊዜ ያኒ የሚሆነውን ነው ማድረግ። የገጠር ልጅ ጥፋት ያጠፋበት ይኖረዋል የራሱ ያንኛው አሁን ያለው ጋር የሚያገናኝ አይደለም። የገጠር ልጅ ያጠፋው ነገርኳችሁ። የገጠር ልጅ ጥፋቱ በአይኑ ሳያይ ሙታለች ስላልወት ሙታለች ብለዋል ማለት የለበትም ነበር እኮ። ያንን ነው የተናገርኩት። እንደዛ ብለው ነገሩን። ደክሟት አልፈናታል መተ ደክሟት ተረፍ ብለው መታለች። ከዛ ወዲህ ምን እንደሆነ አናውቅም ብትሉ ችግር የለውም ነበር። ሙታለች ብለዋል ስትሉ እኛም ሁሉም ሰው እንደ ልክ እናንተ እንደምታውቁ አድርገን ነው የተቀበልነው። ልክ ሞት እንዳስረዳ ያን ተውት። አሁን ተውት። ገብቶሃል? አሁን ልጅቱ በህይወት አለች። አልሐምዱሊላህ ልጅቱ በህይወት ስላለች ምንም ችግር የለውም። የሚያስፈልገው ግን እነዚህ ሁለት ልጆች የሚከፈለውን ዋጋ ከፍለው ልጅቱን በነገው ዕለት በ24 ሰዓት ውስጥ ወይ ወደ ሳውዲ መመለስ ነው ወይንም ወደ የመን እንድትሄድ ማድረግ ነው። ያ ካልሆነ
ነገሩ ከኛም ቁጥጥር በላይ ይሆናል። ነገሩ እንደኛ እንደዚህ ቃላት ምልልስ ሳይሆን ሌላ ከባድ ነገር ነው የሚሆነው። ገባችሁ? ስለዚህ አንተ ያጎትህ ሊንገረው ደላሎቹ ጋር ያውራ። ይሄንኛውንም ይችላልም ንገሩት፣ ያውሩ። ልክ ቅድም እንዴት ተገናኝተው እንዳወሩት አውርተው ልጅቱ የምትወጣበትን መንገድ ይፈለግ። የመጨረሻው ቃላት ይሄን ታያው ወደ ገጠር ላይ አሁን ተውት፣ ገጠር ሊተውት በኋላ በሰፊ ሰዓት ታያው። በነገራችን ላይ የገጠር ልጅ የሌለን ልጅ ነው። እዚህ ላይ ጫና ባትፈጥሩ ደስ ይለኛል ብዬ አስባለሁ። ለምን ብትል እነዚህ ጥፋት አጥፍቷል፣ እንደ ጥፋቱ ተነዛኞቹ እኩል ይጠየቃል። የነዛኞቹ ፎቶ አለው ያንጣ አለው ፎቶ እኮ የሌለ የለም። ያጎቱ ሊተሆነ ፎቶውን አለ። የሁሉንም ፎቶ ያንጣ ይስጠን። እንደ ችግሮቹ ደግሞ ይታያል። ያጠፋውን ጥፋት በጥፋቱ ይጠየቃል። በእኛ ላይ መቀለስ ሳይሆን ትክክለኛውን ያየበትን ቦታ ያንጣ። የነሱንም ሆነ ፎቶውንም እዚህ ላይ ያንጣልን። ቤተሰቦቹ ደግሞ ችግር ላይ እንዳይደርስባቸው እዚህ ላይ ጥንቃቄ ማድረግ ጥሩ ነው ብዬ አስባለሁ። 24 ሰዓት ተተሰጣቸው ራሳቸው ሶስታቸው ይደዋወሉ እንደሚደዋወሉት ለኛም መፍትሄ አንጡልን። መከራተ የሚጨምሩ በቃ ወሳኙ ነገር ነው። ዋናው ጉዳይ ይሄ ነው። በቃ ልጅ ነገ 24 ሰዓት ተሰጥቷችኋል። 24 ሰዓት ውስጥ ተፈተፍ ብላችሁ የልጅቱን አድራሻ እንድታመጡ። ዛሬም ታይታለች አሉ። ዛሬም ሲጨቃጨቁ ልቀቅ አትልቀቅ ሲጨቃጨቁ ሽንቷን ሸንታ ትወጣ እያለቀሰች አይተናታል ተባለ። ተዝበል ሳይ እኔ ደግሞ መናገር የምፈልገው ምን አለ መሰለህ፣ ልጅቷ እንዴት ታገደች እንዴት እንደሞተች ነገሮችን ለዓለም ሕዝብ ሲያዘዋውር የነበረው የገጠር ልጅ ነው። ለመፈቷት አሁን ድረስ ተገጠር ላይ ውረድ የገጠር ልጅ ጉዳዩን ይጨርስ ራሱ በኋላ ያን የራሱ ጉዳይ ያማ በኋላ እኮ ተተፈታች። እሷ ለ4 ወር ሙታለች ተብለ እንድትታመን ባደረገባት ራሷ መጠየቅ ትችላለች። ቤተሰብ ይኖራታል። ለአሁኑ መፍትሄ አያመጣም። የሱ መፍትሄ አያመጣም። መፍትሄ የለው። መፍትሄው አሁን እነዚህን ሰዎች መያዝ ነው። ሰዓት ተሰጥተዋል፣ ጊዜ ተሰጥተዋል። አንጀት የጠፋለ ወላሂ። ደግሞ ዱባይ ተቀምጦ በእንትን የሚይዝት አለ። አፈር ነው የማበላው ደግሞ የነሱ ሪከርድ አታርግ። እሱ ለነሱ ሪከርድ አታርግ። ያንተን ታረግለት ራሱ የጻፈውን ስክሪንሺት አርግ። ዝም ብለህ ስክሪንሺት ችግር የለም። እኔ የምበገር ሰው መስየው ነው። ዱባይ ተቀምጦ ያስፈራራል። ይሄ ሳውዲ አይደለም። ከየመን ደውለውልኝ ነበር። ከየመን ደውለው መሳሪያ የሚልኩልኝ አሉ። እዚህም ተጅዳ የሚያስፈራሩ አሉ። እነዚህ ሰዎች ማን ጋር እየተጋፈጥክ እንደሆነ እወቅ ብሎኛል። እኔም ማን እንደው አሳያለሁ። ማን ጋር እንደምትጋፈጠው አሳያለሁ። ታቀኛለህ። እያንዳንድ ሽንታ ለመውጣት ቤተሰቦች ማንተም ኢትዮጵያ ሄዳል አይደለ? ሰሜን ሸዋ ያለበትን ሁኔታ ታውቃለህ። ቤተሰቦች ማን አግቶ እንደሚወስዳቸው፣ ማን እንደሚያጠቃቸው፣ ማን አደጋ እንደሚያደርስባቸው ታውቃለህ። ሄደ ሀገሩን አይተው መጣል። ስለዚህ አንተም ከእንደዚህ አይነት ጋጋታ ነፃ ለመውጣት ቤተሰቦችንም ከእንደዚህ አይነት ጋጋታ ለማውጣት ጌታሁንንና ይመች የሚባሉትን ልጆች አንተ ቀጥ አድርገህ አቅርብ። 15,000 16,000 ሰው እየተከታተለ እነዚህ ሰዎች ነፃ ቢሆኑ ይመች የሚባለው ይገባ ነበር። ላይቭ ላይ ያለውን ነገር ማብራራት ይችል ነበረ። እያንዳንዱ ነገር ድራማ ስለሆነ ነው ታውቃለህ። አንተም ከድራማው ከተወናው ካለህበት ከተወናው ዓለም ላይ ውጣና ለራስህ ስትል ሁለቶቹ ልጆች ብቻ አንተ ኃላፊነት የሚጠበቅብህ ሁለቶቹን ብቻ አገናኝ። ሁለቶቹን አንድም ለህግ አንድም ለህዝብ አሳልፈህ ስጥ። ከዛም በኋላ አንተ ነፃ ትወጣለህ። ተሾመ طيب እኔ ጋር ምንድነው ያለህ ችግር? እኔ አንተን ስም አንስቼ አልተናገርኩም። እኔ ቪዲዮ ብለጥፍም ያንተን ስም ያልኩት ነገር ምንም ነገር የለም። አንተ ነህ እንዲህ ያረከው የምትለው። እኔ ምን ያረኩህ ነገር አለ? አየው ለምን ሀቅ አወጣህ ብሎ ነው። እኔ እስኪ ምንድነው የበደልኩህ ወይስ ምን ያደረኩህ ነገር አለ? እኔ የተመጣልኝ መረጃ ይችል በህይወት አለ ብለዋል ብዬ ተናገርኩኝ። ብራዘር ይኸውልህ የሚያወራው ስለመንገድ በቦታው ላይ ያለ ሰው ብቻ ነው ወንድሜ። ከመሐመድ የዘመናችን መረጃ በአንደኛ ደረጃ በመረጃ በመስጠት ይሸለማሉ። እኛ ያን ድረስ አይደረሳቸው
ይሄ ደረሳ አብዲ ነው እያልን ስንት ቀን ሲለፈልፍ አንድ ቀን ያንተ ይሄ ደረሳ አብዲ ነው ያንተን ነገር ነው ትክክለኛል። ታየው ወረባቦ አቡ ፋኖ አሁን ይኸውልህ ሸሙ የሚናገሩን ነግረህ ሰምተዋል? የሸዋ መብረቅ ሸሙ የሚሉት እየሰማሁት ህይወታለች ብለህ ቪዲዮ ሰርተህ ልጅቷ እንዲያለች አሳወክ ብሎ የገጠር ልጅ ምን አርገ ነው እያለ እየጠየቀው ነው። ማስፈራሪያ እያረጉበት ነው። ማስፈራሪያ ያጣቁለት ምን አለ ሸሙ አህመድ ምን ብሎሃል? ተናገሩ። 12 ልጆች ናቸው አብረዋት የነበሩት 6 ናቸው እንታሰም ጠቅሻለሁኝ። የለኑ ልጅ ወይም ያንተን ስም አጠራሁም ያገርህንም የሰፈርህንም አጠራሁም አቃለሁኝ። ያንተን የገጠር ልጅ እንደሆነ የገጠር ልጅ ስምህን አልጠቀስኩም። ጓደኞችም አንተም ሌሎችም ሰዎች በእኔ ላይ ዘምተዋል። ገባክ? እኔ ቪዲዮ የለጠፍኩት ልጅቱ በህይወት አለ ብለዋል የሚለውን ለጠፍ። ከዚህ ውጭ እኔ ምን የበደልኩህ አለኝ? ምን ያረኩህ አለኝ? ምን አለ? ላ እሱም ሸሙዬ ፎቶ እንዴት ትለጥፋለህ መረጃ ሳይኖረው ብሎ ጠይቆኛል። እንደገና ደግሞ ይሄን ሁላ መረጃ ያመጣሁት አንተ ነው ሲል ነበር። እኔ ምን አለ? አየው አቡ ፋኖ እሱ ግን መረጃ ሳይኖረው ቪዲዮ ሙታለሽ ብሎ ሰራ አለ ሲባል ግን መረጃ ጠየቀ። አሁን አቦ ፋኖ ውሃ ጠጣ። አቦ ፋኖ ይኸውልህ 4 ሰዓት ሊሆነን ነው እዚህ ከተቀመጥን። አሁን ይሄ ቲያትር ነው እየሰራ ያለው የገጠር ልጅ። ወደድክም ጠላህም አንተም ጌችም የሚባለው ሲመችም የሚባለው አሁን ይኸውልህ ችግር ውስጥ ቤተሰቦቻችሁን ችግር ውስጥ እንደከተተ ማወቅ አለብን። ቆይ ትኩረታችን ይችላልና ጌታውን ጋና ነው። እነሱ ናቸው የሚያስነግ ይሄንን ተውት። ይሄ ተበላቁም ነው የገጠሩ ወይ ተሸውዷል ወይ ተፈራርቷል ወይ የሆነ ነገር ሆኗል። በቃ ተውት። አብሮ በልቷል። አቡ ሰይ አትሸወድ። ጥላትማ ምን ጊዜም ጥላት ነው። እያሾከሾከ ቪዲዮ እየሰራ የልጅቱ እውነት እንዲያወጣ ያደረገው የገጠር ልጅ ነው። ጥላትማ ጥላት አንድ ጊዜ ይዟታል። ለገጠር ሳይዶረባቦ እኛ እኮ እየሰሙ ነው። እያንዳንዳችሁ ቀን እኮ ሰጥተናል 24 ሰዓት። እኛ አይደለም 24 ሰዓት የሰጠነው ሰምታችኋል። ቅድም መጥተው በ24 ሰዓት ውስጥ ጌታውንና ይችላል የገጠርም ጨምረዋል። እኔ ባልጨምርም በ24 ሰዓት የልጅቱን አድራሻና ልጅቱን ማትለቀቅ ከሆነ እኛ ምን እናደርጋለን ነው አሉት። እኔ አልለው የፈለጋችሁ ማድረግ ይችላል። እኛ አናቃቸው። በሳውዲ ቁጥር ተደውሎ ነው ተነገረ። ገባህ አይደለ? በሳውዲ ቁጥር ተደውሎ ነው ያገናኙን እኮ። የኢትዮጵያም ቁጥር አይደለ በሳውዲ ቁጥር ነው። ንጹህ ሰዎችን ማሰቃየት ንጹሃን መግደልሳ ያልሞተ ሰው ሙቷል ብሎ ለ4 ወር አፈር ዱባይ ማልበስ አያስጠይቅም? እንዳንተ እኮ ያስጠይቀኝ። ለታቀባለው እኮ ነው። ምን ነው እንደዚህ የምትለው? ውሸት ከሆነ ያንተ ቤተሰብ ሲሆን እንደሚያምክ አንድ ምስኪን ታግታ 4 ወር በአንተ የተነሳ ማንም እንዳይፈልግ እኮ ነው እኮ አልኩህ። ያን ቪዲዮ ሲሰራ እኔ ዋሽው ካለ ጓደኞቼን ጠይቁ፣ መጠየቅ ትችላላችሁ። አብረውኝ የመጡ ጓደኞች እኮ አሉ። ሁላችሁም ዋሽታችሁ። እሺ ቆይ የገጠር ልጅ አንድ ጥያቄ አንተ ያንተ በአይነት ሳታይ ሙታለች ብለህ ለዓለም ሕዝብ በማመን ውጪ እዛ ቦታ ላይ ምን ታደርጋለህ አንተ? እሺ ንገረኝ። እሺ አቡ ዝም ነው አስገድደዋል ለስራ ብሎ ቆይ እንድርስ ቆይ ያለ መረጃ ለቀህ ብለህ ያለ መረጃ ለቀህ ቆይ ኧረ በፈጣሪ ስም አንተ ለምንድን ነው እንደዚህ ከልጅ ለልጅቷ ጥራት አንተነህ እንዴ? አንደኛ ቆይ ማነክ የገጠር ልጅ አስገድደዋል ለቪዲዮ ስራ ብሎ ቪዲዮ ለምንድን ነው የማሰራው? እንደዚህ ያለኝ ደግሞ ብዙ ሰው ነው እንደዚህ ያለኝ። እነሱ አይደሉም ደላላዎች አይደሉም። እኔ ቪዲዮ ስራ ያሉኝ የሰራሁት ገባህ አይደለ? ጓደኞቼም ሁላችንም ተሰብስበን እንናገር ብለን ነው የተፈጠረውን ነገር እዛ የነበረውን ነገር ገባህ አይደለ? የተፈጠረውን ነገር ሁሉን ነገር ለህዝብ እንዲያቀልም ብለን ነው ለህዝብ ያሳወቅ ነው እንጂኛ ባይናችን አይተናል። ጓደኞችን ጠይቁ አብረውት የሄዱትን እያለ ነው። ይሄ ልጅ ግን ብዙ ጊዜ በተመላላሽ ጊዜ ለምን ጓደኞቹ አንድ ጊዜ እኮ መጠየቅ ትችላላችሁ። ብቻ እኮ ነው እናንተ እንትን እያላችሁ ያላችሁት። አላገኘናቸው አንተ ስላገኘን አሁን አንተ ማለት ያለብህ ስልካቸው አለ ደውለህ መጠየቅ ትችላለህ። እንዴት ነበረ ስለአንዳ ብለህ እንዴት ነው የመጣችሁት? እንዴት ነው የሆነችው? እንዴት ልቀርቻለች ብላችሁ እኮ መጠየቅ ትችላላችሁ እኮ። ጦሩ ይኸውልህ አሁን አንተ ስትጠየቅ ማለት ያለብህ እኮ እኔ ስጠይቅ ደግሞ ያየሁትን
የተባልኩትን ነው እየነገርኳችሁ ያላችሁት እንጂ ባይኔ ያየሁት ነገር ምንም እንደሌለ እኮ ተናግሬያለሁ እኮ። በቃ ጨርሰናል። አሁን ጨርሰናል። አሁን እኛ ከአንተ ጉዳይ ጨርሰናል። አሁን የምንፈልገው ያልኩህን ነው። ደውልበት፣ ለጌትነት ደውል። አሁን እየሰማን አሁን ጌታውን ላይ ደውል። ያምጣ ልጅቱን። ደላላው እሱ ነው። ወይም አንተ አገናኝን፣ አስገባው፣ ይግባ። ሌላውን ነገር ተውት። ጌትነት ይምጣ። አንድ ነገር ትናንትና እኮ ነጥብ አድርግልኝ አልኩህ። 4 ናቸው ተመልሰው ሂደዋል ብሎ ሲልህ ነጥብ የምታደርገው ለልጅቱ መሞት መዳንም የገጠር ልጅ ግጥም አድርገህ ያዝልኝ። ቆይ አሁን ደውል እኮ ለሷ መሞት ጥያቄ አዚዝ መረጃ አለኝ፣ ትክክለኛ መረጃ አለኝ፣ አስገቡኝ እያለ ነው። አብዱል አዚዝ ማን ነው? እስቲ አንድ ቁጥር ላይ ካስገቡት ሱልጣን ያለው ከኢትዮጵያ ነው የጻፉልኝ። በደንብ ታባርጉት። ስለዚህ አሁን እኛ ምን ደውልለት፣ የገጠር ላይ ደውልለት፣ አጎቴ ላይ ደውልለት፣ ይምጣ። ሻችን የምስል ቆጆ ጫካ አስተኝቶ ለሌባ ደላላ ሰጥቶ የሚኖር ይመስላል። አየው ግን የሆነ ተንኮልና ሴራ መኖሩ ሸሙሄ መረጃ አግኝተው ፖስቱ ልጅቷ እንዲያለች ለምን ያለ መረጃ ፖስተክ ለዚህ ሁላ ነገር ጣልከናለ። እሱ ግን ስትቀበር አፈር ስትቀምስ ያላየ ልጅ ሞታለች። እንደዛ ተቀበሯት። አላልኩትም እንደዛ ነው። ወይ ኧረ በእናታችሁ ወዴና ምን ለምንድን ነው እንደዛ የምለው? እንደዛ ከነሱ ጋር ሰራለሁ ማለት እኮ ነው። ሁለቶቹን ነው የምንፈልገው። ጎበዝ በቃ ዝም ብሎ ይደውል፣ ጌትነት ላይ ደውል፣ እዛ ሰውየው ላይ ደውል፣ ይመች ላይ ሁለቶቹ ናቸው። በሁለቶቹ ሰዎች እጅ ላይ ነው የልጅቱ ህይወት ያለው። ያስለቅቁ በቃ። አሁን ይሄ ስለ እንትና ተውት። ደውልላችሁ። ዛሬም ታይታለች ልጅቱ። አንድ ጊዜ ልናገር። አንድ ጊዜ ቆይ። ምንም ወሬ እኔ ራሱ አንጀቴ ታጣፈዝል ላይ እንደዚህ ወሬ ፋይዳ ያለው ይደውል አይሰራ። ቁጥሩን ስጠኝ ለኔ ስጠኝ። ቁጥሩ 05 ብያለሁ። በሜሴንጀር ነው የደወልኩት እኔ ሸሪካ ስለሌለኝ። ቁጥሩ አለ አይደል? ቁጥሩ እኮ ልስጠህ ቁጥሩ። እንችግር እሺ 62 12 እሺ 62 12 እሺ 76 19 አለ። ትላንትና ደውለልን ነበር። ወጣልኝ። አቡ እስኪ አብዱል አዚዝ የሚባለው ስለ ገጠር ልጅ መረጃ አለኝ አብሬ ነበርኩ ያለ ነው መሰሉ። ዝም በለው። የገጠር ልጅ ተውታው ይደርሳል። የትኛው ሰው ስራ እንዳለህ ግራ ነው የሚገባ። አብረውክ ያሉት ከሆኑ ደግሞ ምን መረጃ ይዘው አንተም አታውቅም እነሱም አያውቁም። ሰው ሞተይ ስላለ አትሰራም። መሰራ ከሆነ ደግሞ የሞት በእናትህ ይሄንን የሱ